ዲቪ 27 መሙላት ሊጀመር በጣት የሚቆጠሩ ቀናቶች ናቸው የቀሩት። ስለዚህ ዲቪ 27ን ለመሙላት የተዘጋጃችሁ ሰዎች እንዲሁም እያሰባችሁ ያላችሁ ሰዎች እነዚህን 5 ስማርት ነገሮች ካደረጋችሁ በእርግጠኝነት ዲቪ 27 ማለትም አዲሱ ዲቪ 27 እንደሚደርሳችሁ እርግጠኛ መሆን ትችላላችሁ። በባለፈው ዓመት ማለትም በዲቪ 26 እኛ ጋር ከሞሉ የተወሰኑ ሰዎች መካከል 5ቱ እንዲደርሳቸው የሆነበት ምክንያት ማለትም ዲቪ 26 እንዲሳካላቸው የሆነበት ምክንያት እነዚህን ቀጥሎ የምነግራችሁን 5 ነገሮች በትክክል ተከትለን ስላደረግንላቸው ወይም ደግሞ ሂደቶቹን ተከትለን ሳናዛነፍ ስላደረግንላቸው ነው እኛ ጋር ከሞሉ ሰዎች 5ቱ ውጤታማ ሊሆኑ ወይ ደግሞ ሊሳካላቸው የቻለው ማለት ነው። ስለዚህ በዛሬ ቪዲዮም እነዚህን 5 ነገሮች በትክክል ከተከተላችሁ በእርግጠኝነት የዚህኛውም ዓመት ማለትም አዲሱ ዲቪ 2027 እንደሚደርሳችሁ እርግጠኛ መሆን ትችላላችሁ። ስለዚህ በዛሬ ቪዲዮ አጠቃላይ ያለውን ነገር 5ቱንም ሂደት በሂደት ማለትም ደረጃ በደረጃ አስከትዬ የምነግራችሁ ይሆናል ማለት ነው። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ የተገናኙ ቪዲዮዎች ነው ማዘጋጀው። ማለትም በትልቁ ቻናል ከ60,000 በላይ ሰብስክራይበር ባለው በኢንፎ ዊዝ ጆሲ በሚባለው ቻናል ያመለጣችሁ ሰዎች በዚህኛው ከዜሮ ጀምረን በራሳችሁ ፕሮሰስ አድርጋችሁ የምትሄዱበትን ማለትም ገንዘብ እና ዘመድ ለማግኘት የሚከብዳችሁ ሰዎች በራሳችሁ ፕሮሰስ አድርጋችሁ ቪዛውን አስጨርሳችሁ እንዲሁም ኤምባሲ ገብታችሁ አጠቃላይ የሚያስፈልጉት ነገር አሟልታችሁ የምትሄዱበትን መረጃ ኢንፎርሜሽን ሼር እያደረገን የምንገኝበት ቻናል ስለሆነ እንደዚህ አይነት መረጃዎች እንደዚህ አይነት ጉዳይ ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ በምትመጡበት ሰዓት ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት እዚህ ጋር እንደምትመለከቱት ዲቪ ሎተሪ 2027 5 ስማርት ቲንግስ ቱ ዱ የሚል አለ። ወይም ደግሞ እዚህ ጋር እንደነገርኳችሁ 5ቱን ቅድም የነገርኳችሁን ሂደቶች ከተከተላችሁ በእርግጠኝነት ዲቪ 2027 እንደሚደርሳችሁ እርግጠኛ መሆን ትችላላችሁ። ስለዚህ እዚህ ጋር የምትመለከቷትን ታይትል ወይም ደግሞ እዚህ ጋር ያለችዋን ኢሜጅ አንድ ጊዜ ትነኳታላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ማለት ነው። እንደነገርኳችሁ ታይትሉን ወይም ኢሜጁን በምትነኩበት ጊዜ ፔጁ ወደዚህ መልክ ቀይሮላችኋል ወይም ደግሞ ሪዳይሬክት አድርጎ ወደዚህኛው አስገብቶናል ማለት ነው። እንደነገርኳችሁ እነዚህን 5 ሂደቶች በትክክል ተከትላችሁ ከሞላችሁ በእርግጠኝነት እንደሚደርሳችሁ እርግጠኛ መሆን ትችላላችሁ። ከ5ቱ ሂደቶች መካከል የመጀመሪያው እዚህ ጋር እንደምትመለከቱት ኤሊጂብል መሆናችሁን ማለትም አፕላይ ከማድረጋችሁ በፊት ወይ ደግሞ ምንም አይነት ፎርም ከመሙላታችሁ በፊት መጀመሪያ ማወቅ ያለባችሁ ነገር ኤሊጂብል ወይ ደግሞ ዲቪ 27ን ለመሙላት ብቁ ነኝ የሚለውን መጠየቅ ወይ ደግሞ ማረጋገጥ መቻል ይጠበቅባችኋል ማለት ነው። እንዴት ነው ብቁ ነኝ የሚለውን ማረጋገጠው ወይ ደግሞ እንዴት ነው ኤሊጂብል ነኝ ወይ የሚለውን ቢፎር አፕላይ ወይ ደግሞ ከመሙላቴ አፕላይ ከማድረግ ፎርሙን ከመሙላቴ በፊት እርግጠኛ ነኝ ወይ ደግሞ እኔ ብቁ ነኝ ወይ የሚለውን የምታረጋግጡበት የመጀመሪያው መንገድ እዚህ ጋር እንደምትመለከቱት እናንተ ግዴታ እዛ ካንትሪ ውስጥ መወለድ አለባችሁ። እዛ ካንትሪ ሲባል ኤሊጂብል የሆኑ ካንትሪዎች ወይ ደግሞ ኳሊፋይ የሆኑ ዲቪ 27ን ለመሙላት ኳሊፋይ የሆኑ ወይ ደግሞ የተፈቀደላቸው ሀገራቶች አሉ፣ ያልተፈቀደላቸው ሀገራቶችም አሉ ማለት ነው። ስለዚህ እናንተ እዛ ካንትሪ ላይ ነው ወይ ቦርን ያደረኩት ወይም የተወለድኩት የሚለውን ማረጋገጥ መቻል አለባችሁ። ኢሊጂብል ወይ ኳሊፋይ ያልሆነ ካንትሪ ላይ ከሆነ የተወለዳችሁት አይቻልም ማለት ነው፣ ወይ ደግሞ መሙላት አትችሉም። ብትሞሉም ኦልሞስት ዲስኳሊፋይ ነው፣ ይቀበላችኋል ፎርሙን፣ ነገር ግን እንደማይወጣላችሁ እያወቃችሁት ነው የምትሞሉት ማለት ነው። ስለዚህ በየአመቱ ግዴታ ከመሙላታችሁ በፊት እዛ ካንትሪ ላይ ወይ ደግሞ እዛ ፍቃድ ያለው ዲቪ 27ም ሆነ ቀጣይም አመት ዲቪ 28ም ሊሆን ይችላል ከመሙላታችሁ በፊት ኳሊፋይ የሆነ ካንትሪ ላይ ነው ወይ ቦርን ያደረኩት ወይም የተወለድኩት የሚለውን ማረጋገጥ መቻል አለባችሁ። እሱን የት ነው ወይ ደግሞ እንዴት ነው ማረጋገጠው ለሚለው ጥያቄ ደግሞ እዚህ ጋር የምትመለከቱት ሊንክ መንካት ትችላላችሁ። travel.state.gov የሚለውን ዌብሳይት የራሳቸው የገቨርንመንት ኦፊሻል ዌብሳይት ነው። እሱን በመንካት ማረጋገጥ ትችላላችሁ ማለት ነው። ሁለተኛው ኤሊጂብል ነኝ ወይ ደግሞ ብቁ ነኝ ወይ ከመሙላቴ በፊት ብቁ ነኝ ወይ የሚለውን ለማረጋገጥ ማወቅ ያለባችሁ ነገር አትሊስት የሃይ ስኩል ዲፕሎማ ወይ ደግሞ የ12ኛ ክፍል ውጤት ሊኖራችሁ ይገባል፣ ወይም ደግሞ የ2 ዓመት የስራ ልምድ ሊኖራችሁ ይገባል ማለት ነው። ይህ ማለት የሃይ ስኩል ኤዱኬሽን የሚባለው ወይ ደግሞ የ12ኛ ክፍል ውጤት የሌላችሁ ሰዎች በስራ ልምድ ማካካስ ትችላላችሁ፣ ወይ ደግሞ ትምህርት ላይ እስከ 12 ያልደረሳችሁ ሰዎች በስራ ልምድ ማካካስ ትችላላችሁ። የስራ ልምድ ሲባል ግን ማንኛውም አይነት የስራ ልምድ ይሆናል ማለት አይደለም፣ ወይ ደግሞ ራንደም ማንኛውም ስራ ይሆናል ማለት አይደለም። ሬቲንጋቸው 3.4 ወይ ደግሞ 3 እና 4 የሆነ ሬቲንጋቸው መሆን ይጠበቅበታል ማለት ነው። የስራ ልምድ ስትመርጡ ሁሉም አይነት ስራ እንደማይሆን እንድታውቁት ብዬ ነው ይሄንን እየነገርኳችሁ የምገኘው።
ሶስተኛ ኤሊጂብል ነኝ ወይ ደግሞ ብቁ ነኝ ወይ የሚለውን የምታረጋግጡበት መንገድ ወይ ደግሞ ከመሙላታችሁ በፊት ግዴታ ሬዲ መሆን ያለባችሁ ነገር ቫሊድ ፓስፖርት በእጃችሁ ሊኖር ይገባል። በስማችሁ ያለ ቫሊድ ፓስፖርት። ቫሊድ ፓስፖርት ሲባል አንደኛ ስፔሊንጉ ከሌሎች ዶክመንታችሁ ጋር እኩል ወይም ደግሞ ተመሳሳይነት ያለው ሊሆን ይገባል። እንዲሁም ደግሞ ፓስፖርቱ ኤክስፔር ለማድረግ 6 ወርና ከዛ በላይ የሚቀረው ሊሆን ይገባል ማለት ነው። ወይ ደግሞ ኤክስፔር ለማድረግ ከ6 ወር በላይ ያለው ከሆነ ብቁ ናችሁ። እነዚህ ሶስቱን ነገሮች ካሟላችሁ አፕላይ ለማድረግ ብቁ ናችሁ ማለት ነው፣ ወይ ደግሞ ዝግጁ ናችሁ ማለት ነው። ስለዚህ የመጀመሪያው ስቴፕ ማወቅ ያለባችሁ ወይም የመጀመሪያው ደረጃ ማወቅ ያለባችሁ እነዚህን ሶስቱን ነገሮች ነው ማለት ነው። ሁለተኛ ዲቪ 27 እንዲደርሳችሁ እርግጠኛ መሆን ያለባችሁ ነገር ካሁኑ መሞላት ሊጀመር በጣም በጣት የሚቆጠሩ ቀናቶች ናቸው የቀሩት። ነገር ግን ቀድማችሁ መዘጋጀት ያለባችሁ ነገር የፎቶ ጉዳይ ነው። ፎቶ ብዙ ጊዜ ተደጋግሞ እንደሚነገረው ፒክስሉ መሆን ያለበት 600 በ600 ፒክስል ነው። እንዲሁም ደግሞ ባክግራውንዱ ዋይት ባክግራውንድ ወይ ደግሞ ኦፍ ዋይት የሚባለው ባክግራውንድ ሊሆን ይገባል። እንዲሁም ፎቶ ስትነሱ ደግሞ ምንም አይነት መነጽር ማድረግ አትችሉም። እንዲሁም ደግሞ ኮፍያም ማድረግ አትችሉም። እንዲሁም ጸጉራችሁን መሸፈን አትችሉም። በሪሊጅን ምክንያት ወይም በሃይማኖት ምክንያት ካልሆነ በቀር ጸጉራችሁን መሸፈን አትችሉም። እንዲሁም ደግሞ ሁለቱም ጆሮአችሁ መታየት መቻል ይጠበቅበታል ማለት ነው። ሌላው ማወቅ ያለባችሁ ነገር ፎቶ በምትነሱበት ጊዜ ፊታችሁ በግልጽ መታየት መቻል አለበት። ብለር የሆነ ወይ ደግሞ ብዥ ያለ አይነት ከሆነ ዲስኳሊፋይ እንደሆናችሁ ከአሁኑ ማወቅ ትችላላችሁ። ስለዚህ ፎቶ ስትነሱ ፊታችሁ ቪዚብል የሆነ ወይም የሚታይ መሆን ይጠበቅበታል። እንዲሁም ደግሞ ይህንን የምትነሱት ፎቶ 6 ወር በላይ ከሆነው መጠቀም አትችሉም። ከ6 ወር ወደዚህ ነው መሆን ያለበት። ከ6 ወር በላይ ከሆነው ያ ፎቶ መጠቀም አትችሉም ማለት ነው። እሱን እንዴት ያውቁታል? 6 ወር ወደዚህ ነው ብዬ እንኳን ባስገባ ለሚለው ጥያቄ ሜታ ዲስክሪፕሽን የሚባል ነገር ስላለው ፎቶ ላይ በዛ ያገኙታል። የት እንደተነሳችሁ፣ በምን አይነት ካሜራ እንደተነሳችሁ፣ መቼ እንደተነሳችሁ አጠቃላይ ነገር አንድ ፎቶ ስትነሱ ፎቶ ውስጥ አብሮ ይቀመጣል በድብቅ ማለት ነው። ስለዚህ እሱን ነገር ስለሚያዩት ፎቶ ግዴታ ከ6 ወር ወደዚህ መሆኑን ማረጋገጥ መቻል አለባችሁ። እንዲሁም ደግሞ ፎቶ ቤት ሄደን መነሳት ለማንችል ሰዎች ምን እናድርግ ለምትሉት ጥያቄ መልስ በሞባይልም መነሳት ትችላላችሁ። ነገር ግን በሞባይል ስትነሱ እንደነገርኳችሁ ባክግራውንዱን የመሳሰሉት አይነት ነገር በትክክል ማሟላታችሁን እርግጠኛ መሆን አለባችሁ። ብትችሉ በፎቶ ቤት ካሜራ ብትነሱ ሪኮመንድ ይደረጋል። ነገር ግን የማይመች ሁኔታ ውስጥ ካላችሁ ማለትም አረብ ሀገር ከሆናችሁ ወይም ደግሞ በስደት ላይ ከሆናችሁ ካምፑስ ከሆናችሁ የማይመች ሁኔታ ውስጥ ከሆናችሁ በስልክም መነሳት እንደሚቻል ለማሳወቅ ነው ይሄንን እየነገርኳችሁ የምገኘው ማለት ነው። ስለዚህ ሁለተኛው ስቴፕ የሚሆነው ወይም ሁለተኛ ማወቅ ያለባችሁ ዲቪ 27ን ከመሙላታችሁ በፊት እርግጠኛ መሆን ያለባችሁ የፎቶ ሪኳየርመንት አሁን በዘረዘርኩላችሁ መልኩ መሆኑን እርግጠኛ ሁኑ። ሶስተኛ ግዴታ ማወቅ ያለባችሁ ነገር ዲቪ 27 እንዲደርሳችሁ ጋራንትድ የምትሆኑበት ነገር የምትሞሉበትን ኦፊሻል ዌብሳይት መሆኑ ወይ ደግሞ የምትሞሉበት ዌብሳይት የገቨርንመንቱ ኦፊሻል መሆኑን ማረጋገጥ መቻል አለባችሁ። እሱ እንዴት ነው የምታረጋግጡት? ዌብሳይታቸው ኤችቲቲፒኤስ መሆኑን ወይም ደግሞ እዚህ ጋር የምትመለከቱት ኤችቲቲፒኤስ መሆኑን እንዲሁም dvprogram.state.gov የሚል ዌብሳይት ብቻ መሆኑን ማረጋገጥ መቻል አለባችሁ። ተመሳስሎ የተሰሩ ብዙ ዌብሳይቶች ስለሚኖሩ ግዴታ ኦፊሻል የሆነውን የገቨርንመንት ዌብሳይት መጠቀማችሁን እርግጠኛ ሁኑ። ስለዚህ ሶስተኛው ግዴታ እርግጠኛ መሆን ያለባችሁ ነገር ኦፊሻል ዌብሳይት መሆኑን ማረጋገጥ ነው። አራተኛ ማወቅ ያለባችሁ ነገር ማለትም እንዲሳካላችሁ ውጤታችሁ ወይ ደግሞ የመሳካት እድሉን በጣም 100% አካባቢ ለማቅረብ ያላችሁ ኦፕሽን መሙላት ያለባችሁ አርሊ ወይ ደግሞ በተጀመረበት ሰሞን ብትሞሉ ሪኮመንድ የሚደረግ ነገር ይሆናል ማለት ነው። ስለዚህ በምትሞሉበት ጊዜ ደግሞ ስማችሁን ከፓስፖርታችሁ ጋር ስፔሊንጉ ኤግዛክት መሆኑን እርግጠኛ መሆን አለባችሁ። እንዲሁም ዴት ኦፍ በርዛችሁ ማለትም የትውልድ ዓመተ ምሕረታችሁ ቀኑ ወሩና ዓመተ ምሕረቱ ግዴታ ኮሬክት መሆን መቻል አለበት ወይ ደግሞ ከፓስፖርታችሁ ጋር አንድ አይነት መሆን መቻል ይጠበቅበታል ማለት ነው። እንዲሁም ያገባችሁ ሰዎች በምትሞሉበት ጊዜ የባለቤታችሁን ወንድም ከሆነ የሚስቱን፣ ሚስትም ከሆነች ደግሞ ወይም ሴት ከሆነች ደግሞ የባሏን እና የልጆቻቸውን ልጆቻችሁ ሲባል ደግሞ እድሜያቸው 21 ዓመት በታች የሆኑ የእነሱም ራሱን የቻለ ሂደት ስላለው ወይ በቀጣይ ቪዲዮዎችን ማዘጋጅላችሁናል። ፍላጎት ካላችሁ ወይም ብዙ በርከት ያላችሁ ሰዎች መሆናችሁን ኮሜንት ላይ ያሳውቁኝና ስለ ትዳርና ልጆች እንዴት እንደሚሞሉ የመሳሰሉት አይነት ኢንፎርሜሽን የሚሰጣችሁናል። ነገር ግን በዚህኛው ወደ ጉዳያችን ስንመለስ ስትሞሉ የባለቤታችሁንና የልጆቻችሁን ስፔሊንግ የመሳሰሉት አይነት ኢንፎርሜሽን ፐርሰናል ኢንፎርሜሽን በትክክል መጻፍ መቻል ወይም ማስገባት መቻል ይጠበቅባቸዋል። በኋላ ላይ ችግር ስለሚያመጣ ዴስ 260 ላይ ችግር ስለሚያመጣ ይህንን እርግጠኛ መሆን ይጠበቅባቸዋል። ሌላኛው ማወቅ ያለባችሁ ነገር ኮንፊርሜሽን ነምበር ስክሪንሾት አድርጋችሁ መያዝ ማለትም መጨረሻ ላይ ከሞላችሁ በኋላ ፎርሙን ከሞላችሁ በኋላ የሚሰጣችሁን ኮንፊርሜሽን ነምበር ወይ በፒዲኤፍ ዳውንሎድ አድርጎ መያዝ ወይ ስክሪንሾት ማንሳት
ወይም ስክሪንሾት አድርጎ መያዝ ወይም ደግሞ በሞባይላችሁ በስልካችሁ ፎቶ ማንሳታችሁን እርግጠኛ መሆን ይጠበቅባችኋል። ስለዚህ አራተኛው ማወቅ ያለባችሁ ነገር እነዚህን ሂደቶች ነው ማለት ነው። ስለዚህ የመጨረሻው አምስተኛው ማወቅ ያለባችሁ ወይ ደግሞ ግዴታ ብታደርጉት አሪፍ ስማርቲንግ ነው የሚባለው ነገር ሁለቴ መሙላት አያስፈልግም። አንድ ሰው አንድ ጊዜ ብቻ ነው መሙላት የሚጠበቅበት። ይህ ሲባል ግን ሲንግል ለሆኑ ሰዎች ወይም ላላገቡ ሰዎች ነው። አንድ ሰው አንዴ ነው መሙላት ያለበት የተባለው ያላገቡ ሰዎች ነው። ያገባችሁ ሰዎች በባለፈው ቪዲዮም እንደተነጋገር ነው ባለትዳር የሆናችሁ ሰዎች ለምሳሌ ባልየው ራሱን ችሎ ይሞላል፣ ሚስቱንም አብሮ አካቶ በራሱ ይሞላል ማለት ነው። ሚስትም ደግሞ የራሷን ትሞላለች ባሏን አካታ ማለት ነው። ይህ ማለት ቻንሳችሁ ሁለቴ እንዲሆን ወይ ደብል እንዲሆን እያደረጋችሁ ትገኛላችሁ ማለት ነው። ስለዚህ ባልና ሚስት የሆናችሁ ሰዎች ባልም የራሱን ይሞላል፣ ሚስት አለኝ ብሎ የእሷን ስም አካቶ እንዲሁም ደግሞ ሚስትም ባል አለኝ ብላ ባሏን ስም አካታ መሙላት ትችላለች። ይህ ማለት እድላችሁን እንደነገርኳችሁ ደብል ያደርግላችኋል። ሲንግል የሆናችሁ ሰዎች ግን መሙላት የሚቻለው አንዴና አንዴ ብቻ ነው። ሁለቴ ሞልታችሁ ወይም ከዛ በላይ ሞልታችሁ ከተገኛችሁ ፌክ አክቲቪቲ ተብላችሁ ወይም ደግሞ መልቲፕል ኢንትሪ ተብላችሁ ካንሰል ነው የሚደረግባችሁ። ቢወጣላችሁ እንኳን ሲጀመር አይወጣም፣ ነገር ግን ቢወጣላችሁ እንኳን መልቲፕል ስለሆነ ዲስኳሊፋይ ነው የሚያስደረጋችሁ ወይ ደግሞ ሪቨርስ እንዲደረግ ያደርግባችኋል። ስለዚህ ያለው ነገር አምስቱ እነዚህን ይመስላሉ። እነዚህን አምስት ስማርት ቲንጎች በትክክል ከተከተላችሁ በእርግጠኝነት ይወጣላችኋል ማለት ነው። የፎቶ ሪኳየርመንት እንዴት ነው የምናስተካክለው? ቅድም ከነገርኳችሁ በቃል ከነገርኳችሁ ውጪ እንዴት ነው የምናስተካክለው የሚለውን ለማየት ቪዲዮ አዘጋጅቻለሁ። በትክክል እንዴት አድርጋችሁ ዳይሜንሽኑን እንዲሁም ከአይናችሁ እስከ ራስ ጸጉራችሁ እንዲሁም ደግሞ ከአይናችሁ እስከ ትከሻችሁና ከትከሻችሁ እስከ ፎቶ ቦተም ድረስ ወይ ደግሞ ታችኛ ፎቶ ጠርዝ ድረስ እንዴት ማስተካከል እንዳለባችሁ ዲግሪውን የመሳሰሉትን አይነት ነገር የሚያሳይ ቪዲዮ ስላዘጋጀሁኝ መመልከት ትችላላችሁ። ቻናል ውስጥ ገብታችሁ የዛሬ ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አድርጋለሁ። እንደነገርኳችሁ ዲቪ 27 መሞላት የሚጀመረው ሰሞኑን ነው ወይም ደግሞ በጣት የሚቆጠሩ ቀናቶች ናቸው የቀሩት መሞላት ሊጀመር። ስለዚህ እንደ አምናው እንደ ዲቪ 2026 የምንሞላ ይሆናል እኛም ለተወሰኑ ሰዎች ማለት ነው። ነገር ግን የምንሞላው እንደነገርኳችሁ ለተወሰኑ ሰዎች ብቻ ነው። ለብዙ ሰው መሙላት አንችልም። በርካታ ሰው ነው የሚጠይቀን፣ ነገር ግን ሁሉንም ሰው ማዳረስ አንችልም። እኛም ትንሽ ሰዎች ስለሆንን ማለት ነው። ስለዚህ ለተወሰኑ ሰዎች የምንሞላ ይሆናል። ስንሞላ የፎቶ ሪኳየርመንቱን እኛው እንጨርሰዋለን ወይም እናስተካክለዋለን። እንዲሁም ደግሞ የሚከፈለውን $1 በእኛ በኩል የሚከፈል ይሆናል። አጠቃላይ ያለውን ነገር በእኛ በኩል እናደርጋለን። እንደ አምናው ለተወሰኑ ሰዎች ነው የምናደርገው። አምና እንደደረሳቸው 5 ሰዎችም በዚህኛው ዓመት ለተወሰኑ ሰዎች ወይም ለሞላላቸው ሰዎች ይደርሳል ብለን ተስፋ እናደርጋለን ከፈጣሪ ጋር። ስለዚህ እንድንሞላላችሁ የምትፈልጉ ሰዎችም በዚህኛው ዓመት ማለት በዲቪ 2027ም እንድንሞላላችሁ የምትፈልጉ ሰዎች ይሄንን ቻናል ሰብስክራይብ ማድረግ መቻል ይጠበቅባቸዋል። ምክንያቱም ሰብስክራይብ ላደረጉ የምር ይህን ቪዲዮ ለሚከታተሉ ማለትም የምንለቃቸው ቪዲዮዎች ለሚከታተሉ ሰዎች እንደ ኦፈርም ወይም እንደ እድልም ስለሆነ ማቅረብ የምንፈልገው ግዴታ እንዲሞላላችሁ የምትፈልጉ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም መሞላት ሲጀምር የምሰጣችሁ ፎርም ይኖራል። እሱን ፎርም በትክክል ተሞላላችሁ። በትክክል ለሞሉ ሰዎች ማለትም የሰጠዋችሁን ፎርም በትክክል ለሞላችሁ ሰዎች ዲቪ 2027 በእኛ በኩል ምን ሞላላችሁ ይሆናል ማለት ነው። አጠቃላይ ያለው ኢንፎርሜሽን የዛሬው ይህን ይመስላል። ሀሳብ አስተያየት፣ እንዲሁም ጥያቄ ቅድም እንደነገርኳችሁ ኮሜንት ላይ ጻፉልኝ። እንዲሁም ቪዲዮ ብዙ ሰዎች ጋር መድረስ እንዲችል እንዲሁም ቪዲዮ እንደወደዳችሁት ለእኛም እንደምታሳውቁበት መንገድ ስለሆነ ሁላችሁም ላይክ ያደረጋችሁ መውጣታችሁ እንዳትረሱ። ለሁላችሁም መልካም እድል ማለት እፈልጋለሁ። በቀጣይ በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ